ቀይ ባህርና የዲፕሎማሲው አዲስ ምዕራፍ ሰብአዊ መብት ወይስ ስትራቴጂያዊ ጥቅም? ለአስርተ ዓመታት በዓለማችን ገለልተኛና አምባገነን ከሚባሉ ሀገራት ተርታ የምትሰለፈው ኤርትራ በአሁኑ ወቅት በአሜሪካ ውጭ ጉዳይ ፖሊሲ ውስጥ አዲስ ትኩረት እያገኘች ትገኛለች። ለዓመታት በኤርትራ ላይ ለሰብአዊ መብትና ለዲሞክራሲ መከበር በሚል ማዕቀቦች ስታዝ የቆየችው አሜሪካ አሁን ላይ ማዕቀቦቹን አንስታ ግንኙነቷን ለማደስ ማቀዷን በርካታ ጥያቄዎችን እያስነሳ ነው። ይህ ድንገተኛ የሚመስል የፖሊሲ ለውጥ በአፍሪካ ቀንድ ያለው የኃይል ሚዛን ከመቀየር ባለፈ በኤርትራ መንግስት ላይ ለሚቀርቡ የሰብአዊ መብት ጥሰቶች ፍትህና ተጠያቂነት የት ደረሱ የሚል ቁጭትን በሰብአዊ መብት ተሟጋች ዘንድ ፈጥሯል። የኢራንና እስራኤል ግጭት እንዲሁም የሁቲ አማጽያን በቀይ ባህር ላይ የፈጠሩት ስጋት ዋሽንግተን የሰብአዊ መብት ጥያቄዎችን ገሸሽ አርጋ ስትራቴጂያዊ አጋር ፍለጋ ወደ አስመራ እንድታመራ ያስገደዳት ይመስላል። የአሜሪካ የኤርትራ ማዕቀቦች ማንሳት ቀይ ባህር የሸፈነው የሰብአዊ መብት ጥያቄ፣ ህገ መንግስትና ምክር ቤት አልባ ምርጫ የማይካሄድባት፣ ነፃ መገናኛ ብዙሃን የከሰሙባት፣ ገለልተኛ የፍትህ ስርዓትን ያልገነባቸው ኤርትራ በዓለማችን አምባገነን አገራት ዝርዝር ውስጥ በግንባር ቀደምነት ከሚጠቀሱ አገር ሆና ቀጥላለች። ከአሜሪካ በተጨማሪ የመንግስታቱ ድርጅትና የአውሮፓ ህብረት የተለያዩ ማዕቀቦችን ጥለውባትም ቆይተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂም በብሔራዊ ቴሌቪዥን ጣቢያ ንግግር በሚያደርጉባቸው አጋጣሚዎች ምዕራባውያንን በተለይ አሜሪካንን አጥብቀው ይተቻሉ። አሜሪካ ለሰብአዊ መብትና ዲሞክራሲ መከበር በሚል የጣለቻቸው ማዕቀቦችን ልታነሳ እንደሆነም ተዘግቧል። ሮይተርስ ባለፈው ሳምንት ያስነበበው ዘገባ አሜሪካ ከኤርትራ ጋር ያላትን ዲፕሎማሲያዊ ግንኙነት ለማሻሻል እንደምትፈልግም ይጠቁማል። ኤርትራ ይሄን እንደምትደግፍም በይፋ አስታውቃለች። አሜሪካ ማዕቀቦችን ከማንሳቷ ጀርባ ያለው ፖለቲካዊና ምጣኔያዊ ሀብት ምክንያት ምንድን ነው? ኤርትራ ላይ የሚቀርቡ የሰብአዊ መብት ጥሰት ክሶችን በተመለከተ ተጠያቂነትና ፍትህ ሳይሰፍን ማዕቀቦችን ማንሳትስ ምን ያስከትላል የሚሉ ጥያቄዎች ተነስተዋል። የአብዛኞቹ ጥያቄዎች መነሻ ለምን አሁን ላይ ማዕቀቦችን ማንሳት አስፈለገ የሚለው ሲሆን፣ በተያያዥ የኤርትራና አሜሪካ ዲፕሎማሲያዊ ግንኙነትን ማሻሻል ለኢትዮጵያ የባህር በር ጥያቄ ምን ማለት ነው የሚለውን ማንሳትም ይቻላል። ለምን አሁን ማዕቀቦችን ማንሳትስ አስፈለገ? አሜሪካና እስራኤል ኢራን ላይ የከፈቱት ጦርነት በወራት ውስጥ ዓለምን እያመሳቀለ ነው። የሆርሙዝ ወሽመጥ መዘጋት የነዳጅና ሸቀጦች አቅርቦትን ጨምሮ ያልነካውም ዘርፍ የለም። ኢራን በኤደን ባህረ ሰላጤና በቀይ ባህር መካከል የሚገኘውን የባብ ኤል መንደብ ወደብን መሸጥን ለመዝጋት መዛቷ ደግሞ ቀውሱን ያባብሳል። በሌላ በኩል የኢራን ደጋፊ የሆኑት የየመን ሁቲ አማጽያን ለቀይ ባህር ስጋት ሆነዋል። በባብ ኤል መንደብ አቅራቢያ መርከቦች በሰው አልባ አውሮፕላንና ሚሳኤሎች ጥቃትን ፈጽመዋል። በዚህ ሁሉ ውጥንቅጥ ውስጥ አሜሪካ በቀይ ባህር ላይ የኤርትራን ስትራቴጂያዊ አጋር ማድረግ እንደምትፈልግ የቀጠናው ፖለቲካ ተንታኝም ተናግረዋል። ከሰብአዊ መብት ተሟጋች የሚነሳው ጥያቄ ደግሞ ጂኦፖለቲካዊ ፍላጎት ሰብአዊ መብት ጥያቄን ይበልጣል የሚለው ነው። ጂኦፖለቲካዊ ፍላጎት የሰብአዊ መብት ጥያቄን ይበልጣል ወይ? በዩናይትድ ኪንግደም የሚኖሩ ኤርትራዊት ሰብአዊ መብት ተሟጋችና የሂውማን ራይትስ ኮንሰርን ኤርትራ ዳይሬክተር ኤልሳ ጨምሮ የሰብአዊ መብት ሁኔታ ሳይሻሻል ግንኙነት ማደስ ጂኦፖለቲካዊ ፍላጎት ከፍትህና ከሰብአዊ ክብር ይበልጣል የሚል አደገኛ መልእክትም ያስተላልፋል ይላሉ። የዓለም አቀፉ የሰብአዊ መብት ተሟጋች ሂውማን ራይትሶችም የአፍሪካ ቀንድ ዳይሬክተር ለቲቫ ባዲር በበኩላቸው የሰብአዊ መብት ጥሰትን ችላ ያለ የሰጥቶ መቀበል ዲፕሎማሲ ለዓመታት የተፈጸሙ ሰፊ ጥሰቶችን ያለ ቅጣት መታለፍን የሚያሰርጽ ነው ብለዋል። ከ4 ዓመታት በፊት በፕሬዝዳንት ጆ ባይደን አስተዳደር ስር የአሜሪካ ግምጃ ቤት በኤርትራ ላይ ማዕቀቦችን ሲጥል በትግራይ ጦርነት ከተፈጸሙ የሰብአዊ መብት ጥሰቶች ጋር በተገናኘ ነው። ማዕቀቡ ለቀውሱና ግጭቱ አስተዋጽኦ ያደረጉ ኤርትራውያንን የሚመለከት እንደሆነም ተገልጿል። እነዚህ አካላት የኢትዮጵያ መረጋጋትና ሉዓላዊነትን በማወክም ተከሰዋል። በአውሮፓውያኑ ታህሳስ 2021 የአሜሪካ መንግስት በኤርትራ ገዢ ፓርቲ ህዝባዊ ግንባር ለዲሞክራሲና ለፍትህ ህግዴፍ እንዲሁም ከፓርቲው ጋር ትስስር ባላቸው ህድሪ ትረስትና ሬድስ ትሬዲንግ ኮርፖሬሽን ላይ ማዕቀብ ጥሏል። የኤርትራ ገዢ ፓርቲ ምጣኔ ሀብት አማካሪ ሀጎስ ገብረ ህይወት ወልደ ኪዳን፣ የኤርትራ ብሔራዊ ደህንነት ኃላፊ ብርጋዴር ጀነራል አብርሃ ካሳነ ማርያም እና የኤርትራ ጦር ኃይል ኤታማዦር ሹም ጀነራል ፊሊጶስ ወልደ ዮሐንስ ላይም እቀባ ተጥሏል። የኤርትራ ወታደሮች በትግራይ ጦርነት በዝርፊያ፣ በወሲባዊ ጥቃት፣ ንጹሃንን በመግደልና ሰብአዊ እርዳታን በማስተጓጎል ተከሰዋል። የአሜሪካ መንግስት የኤርትራ ኃይሎች እንዲሁም ገዢው ፓርቲና ባለስልጣኖች በጥፍጨፋ፣ በዘርፉ፣ በወሲባዊ ጥቃትና የተኩስ አቁምን በማደናቀፍ ተጠያቂ አድርጓል። በኤርትራ ተቃዋሚ ፖለቲከኞች ላይ የሚደርሰው እንግልት፣ የነጻ መገናኛ ብዙሃን አፈና፣ የተለያዩ ሃይማኖቶች ተከታዮች የሚገጥማቸው ጫና እንዲሁም የሰብአዊ መብት ጥሰቶች የሁለቱን ሀገራት ግንኙነት እንዳሻከሩ
የአሜሪካ ውጭ ጉዳይ መስሪያ ቤት በድረገጹ አስፍሯል። የኤርትራ መንግስት የሚቀርቡበት የሰብአዊ መብት ጥሰት ላይ ማሻሻል ሳያደርግ ማዕቀቦቹን ማንሳትን የሰብአዊ መብት ተሟጋች አጥብቀው ኮንነዋል። የሰብአዊ መብት ተሟጋች ኤልሳ ኤርትራ ላይ የተጣሉ ማዕቀቦችን የማንሳት ጉዳይ በአገሪቱ ያለው ሰብአዊ መብት አያያዝን የዘነጋ መሆን እንደሌለበትም ያሳስባሉ። በኤርትራ ባለው ሁኔታ በትግራይ ጦርነት እንዲሁም በቀጠናዊ ግጭቶችና የደህንነት ስጋቶች ምክንያት የተጣሉ ማዕቀቦችን ማንሳት ዓለም አቀፉ ማህበረሰብ ከሰብአዊ መብትና ከተጠያቂነትም በላይ ደህንነትና ወታደራዊ ክብርን እንደሚያስቀድም ያሳያል ይላሉ። አፈና፣ አስገዳጅ ብሔራዊ ውትድርና፣ የዘፈቀደ እገታ፣ ስቅይት፣ የግዳጅ መሰወር፣ የንግግር ነጻነት መገደብና የሃይማኖት ነጻነትን ማጣት በተመለከተ የሰብአዊ መብት ተሟጋቾች ለዓመታት ንቅናቄ አድርገዋል። አሁን ላይ በኢራን ጦርነት ምክንያት የቀይ ባህር አካባቢ በጣም ወሳኝ የሆነ መምጣቱ የኤርትራ ስትራቴጂያዊ ተፈላጊነት ማጉላቱን ኤልሳ ይስማሙበታል። ሆኖም ከኤርትራ ጋር ንግግር ሲደረግ በግልጽ የሰብአዊ መብት ጉዳይ መነሳት እንዳለበትም ያሳስባሉ። ማዕቀብ ብቻውን ደግሞ ዴሞክራሲያዊ ለውጥ አያመጣም የሚሉት ኤልሳ ትርጉሙ ያለው ፖለቲካዊ ለውጥ ካልመጣ፣ ህገ መንግስታዊ አስተዳደር ካልተዘረጋ፣ ተጠያቂነት ካልሰፈነና ዴሞክራሲ ተቋማት ከሌሉ ለውጥ አይመጣም ይላሉ። የሂውማን ራይትስ ዎች የአፍሪካ ቀንድ ዳይሬክተር ላቲፋ በዲር ባለፈው ሳምንት ያወጡት መግለጫ ተመሳሳይ ይዘት አለው። በኤርትራ፣ በኢትዮጵያ፣ በትግራይ ክልል በከፍተኛ ጥሰቶች ተጠያቂነት እንዲሁም ሰብአዊ መብት ክብር ሳይኖር ማዕቀቦችን አሁን ላይ ማንሳት ለወደፊት ስቅይትና ብዝበዛ መፈጸም ተቀባይነት እንዳለው ድርጊት እንዲቆጠር የሚያደርግ ነው ብለዋል። ለቲሻ ከጠቀሷቸው ነጥቦች አንዷ በኤርትራ መዋቅራዊ ለውጥ እንዲመጣ የተጠየቁ 11 የመንግስት ባለስልጣናትና 10 ጋዜጠኞች ከታሰሩ ዘንድሮ 25ኛ ዓመት መሙላቱ ነው። በሌላ በኩል ኤርትራውያን ወታደሮች በትግራይ ጦርነት ወቅት ከፈጸሙት ጭፍጨፋ፣ መጠነ ሰፊ ወሲባዊ ጥቃት፣ አፈና፣ ምዝበራ በተጨማሪ አሁንም ድረስ በሰፈሩባቸው የትግራይ አካባቢዎች ጥቃት ይፈጽማሉ ብለዋል። ኤርትራ ለጥቃቶች ተጠያቂነት ሳትሳተፍን ከዚህ ቀደም ከነበረውና አሁንም ካለው የብዝበዛ አካሄድ መውጣቷን በግልጽ ሳይታይ አሜሪካ ማዕቀቦችን ለማንሳት ማሰብ የለባትም ሲሉ አሳስበዋል። ታዲያ በምላሹስ ኤርትራስ ምን አለች? ኤርትራ አሜሪካ ማዕቀቦችን ለማንሳት ማሰቧን በበጎ እንደምትመለከተውም ገልጻለች። በምላሿ ባለፈው ሳምንት የኤርትራ ማስታወቂያ ሚኒስቴር ባወጣው መግለጫ ፍትህ፣ ህጋዊነትና ፍትሃዊነት እንዲሰፍን የተሳሳተ ፖሊሲን የማስተካከል ሂደትን እንደግፋለን ብሏል። የቀድሞቹ የአሜሪካ ፕሬዝዳንቶች ባራክ ኦባማና ጆ ባይደን የጣሏቸው ማዕቀቦች ህገወጥና የአንድ ወገን ሲል አጣጥሏል። ይህ የኤርትራ መንግስት አቋም ከዚህ ቀደም ሲያራምድ ከነበረው አሜሪካን የሚኮንን እይታ የተለየ ነው። አሜሪካ የኤርትራ ማዕቀቦች አንስታ ዲፕሎማሲያዊ ግንኙነት ለማደስ ማቀዷን በተመለከተ ከኢትዮጵያ በኩል እስካሁን በይፋ የተሰጠ አስተያየት የለም። የቀይ ባህር ጉዳይ አሜሪካ ማዕቀቦችን ለማንሳት ማቀዷን ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ መልእክት ለማስተላለፍ ያለመ ነው በሚል የገለጹት ተንታኞች አሉ። ሮይተርስ እንደዘገበው አሜሪካ በኤርትራ ላይ የጣለቻቸው ማዕቀቦች የምታነሳ ከሆነ ኢትዮጵያ የባህር በር ለማግኘት ልትወስድ የምትችለውን የትኛውንም አይነት የኃይል እርምጃ እንደማትደግፍ መልእክት የሚያስተላልፍ መሆኑ በአፍሪካ ቀንድ ያሉ ዲፕሎማቶችም ተናግረዋል። ለአስርታት በጠላትነት ሲተያዩ የቆዩት ኢትዮጵያና ኤርትራ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ግንኙነታቸው ከፍተኛ ለውጥ ቢያሳይም ኢትዮጵያ የባህር በር ይገባኛል ጥያቄ በማንሳቷ የሁለቱ ሀገራት ውጥረት ተባብሷል። ውጥረቱ የጦርነት ስጋትን እስከ ማጫርም ደርሷል። ሮይተርስ በዘገባው የጠቀሰው የአሜሪካ መንግስት ውስጣዊ ሰነድ የባህር በርን ኃይል ለማግኘት የሚደረግን የትኛውንም አይነት ሙከራ እንደምንቃወም ለኢትዮጵያ በተደጋጋሚ አሳውቀናል ይላል። በተጨማሪ ኢትዮጵያና ኤርትራ አንዳቸው በሌላቸው ውስጣዊ ጉዳይ ላይ ያላቸው አለመረጋጋትን በሚፈጥር ተሳትፎ የተነሳ ማሳሰቢያ እንደተሰጣቸውም ተገልጿል። በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የፖሊሲ ጥናት ባለሙያ የሆኑት ዶክተር ሙከረም ይፍታፍ እንደሚሉት የኢትዮጵያ መንግስት የባህር በር ጥያቄን ለመመለስ ሌላ አማራጭ ካገኘ ወደ ጦርነት የመግባት እድል አይኖርም። ማዕቀቦች ተነስተው ዲፕሎማሲያዊ ግንኙነት ከተፈጠረ በንግድ እንዲሁም በሰላምና ደህንነት ጉዳዮች በትብብር መስራት ይከተላል። አሜሪካና ሌሎች ወዳጆች የሆኑ ሀገራት ወታደራዊ መቀመጫ የሚያገኙበት እንዲሁም የቀጠናውን የንግድ እንቅስቃሴ ሰላምና ደህንነት የሚያረጋግጡበት እንደሚሆንም ያስረዳል። ኢትዮጵያ እስራኤል የአገርነት እውቅና ከሰጠቻቸው ሶማሌላንድ ጋር እንዲሁም የአሜሪካ አጋር ከሆነችው ተባበሩት አረብ ኤሚሬቶች ጋር የቅርብ ትስስር አላት። ስለዚህ አሜሪካ ከኤርትራ ጋር ያለኝን ግንኙነት ማደስ ፈልጋለሁ ስትል ከአሜሪካ ወዳጅ ሀገሮች ጋር አብሮ መስራት እንደሚያካትት ዶክተር ሙከረምም ይናገራሉ። የኢትዮጵያ ከኤርትራ ጋር ጦርነት ውስጥ መግባት አይፈልጉም የሚሉት ባለሙያው
ዲፕሎማሲያዊ ግንኙነት መታደሱ ጦርነት ውስጥ የመግባት እድልን ሙሉ በሙሉ ይዘጋዋልም ይላሉ። የአሜሪካስ ፍላጎት ምንድነው? ዶክተር ሙከረም እንደሚናገሩት የአሜሪካ መንግስት ዋነኛ ጥያቄ ዲሞክራሲ፣ ሰብአዊ መብትም አይደለም የነሱን ፖለቲካዊና ኢኮኖሚያዊ ጥቅም ማስከበር እንጂ። የአንድ መንግስት የዲሞክራሲ ስርዓትና ሰብአዊ መብት ማክበር፣ የተቃዋሚዎች በነጻነት መንቀሳቀስ፣ የንግግር ነጻነት ሁለተኛ ጉዳይ ነው። ኢራን ሆርሙዝ ወሽመጥን መያዟ የበርካታ ሀገራት የነዳጅ አቅርቦት አናክቷል። ጉዳዩ የብሔራዊ ደህንነት ጥያቄ እንዲሆንም አድርጓል። በተጨማሪ ሁቲዎች በቀይ ባህር ምዕራባዊ አቅጣጫ የፈጠሩት ስጋት አሜሪካ በሁሉም አቅጣጫ ላለመታፈን ቢያንስ አንደኛው መውጫ እንድትቆጣጠር የሚገፋ መሆኑን ባለሙያው ይናገራሉ። የማዕቀቦች መነሳትስ ምን ያስከትላል? ኤርትራና አሜሪካ አብረው መስራት ከጀመሩ ለአምባገነን መንግስት ህጋዊ መልክና ቅቡልነት የሚሰጠው ይሆናል በማለት ዶክተር ሙከረም ስጋታቸውን ያስቀምጣሉ። በዩናይትድ ኪንግደም የሚገኙ የምስራቅ አፍሪካ ፖለቲከኛ ተንታኝ አብዱራህማን ሰኢድም ተመሳሳይ አስተያየት አላቸው። የማዕቀብ መነሳትና ከአሜሪካ ጋር ትብብር ማድረግ ለኢሳያስ ህጋዊነት ይሰጣቸዋል በማለት ይገልጹታል። ኤርትራ የጦር መሳሪያ እንዳታስገባ ማዕቀብ ቢጣልም በቂ መሳሪያ ስላላት እንዲሁም በትግራይ ጦርነት ወቅት ከኢትዮጵያ መሳሪያ በመውሰዳቸው እምብዛም ውጤታማ ለመሆኑን ይጠቅሳል። በሌላ በኩል የኤርትራ መንግስት በኢመደበኛ የንግድ እንቅስቃሴ ላይ በመሰማራቱ ምጣኔ ሀብታዊ ማዕቀቦች ግባቸውን እንዳልመቱም ያክላሉ። በቀጣይ የአሜሪካ ማዕቀቦችን ማንሳት በኤርትራ አምባገነናዊ አካሄድ ላይ ብዙ ለውጥ ያመጣል ብለውም አይጠብቁም። ኢሳያስ በ80 ዓመታቸው ለውጥ አያመጡም። ኢሳያስና ግብረ አበሮቻቸው እንዳሻቸው ለማድረግ ፍጹም የሆነ ስልጣን አላቸው። ለህግም ለህግ ተቋማትም የማይገዛ ስርዓት ነው ይላሉ። አሜሪካ ከኤርትራ ጋር በሚኖራት ግንኙነት ጥቅሟን ከማስጠበቅ በዘለለ ሰብአዊ መብትና ዲሞክራሲያዊ ጉዳይ ብዙም ግድ የሚሰጣት አይሆንም። የፖሊሲ ጥናት ባለሙያው ዶክተር ሙከረም አሜሪካ ፖለቲካዊና ኢኮኖሚያዊ ጥቅሟን ለማስከበር ከሰውም ከመልአክም ከሰይጣንም ጋር ለመስራት ዝግጁ ናት በማለት ይገልጹታል። ተጠያቂነትን የዋጠው የጂኦ ፖለቲካ ፍላጎት በአጠቃላይ አሜሪካ በኤርትራ ላይ የጣለችው ማዕቀብ ለማንሳት ማሰቧ በሰብአዊ መብት ጥበቃና በብሔራዊ ጥቅም መካከል ያለውን የቆየ ግጭት ደግሞ አደባባይ አውጥቶታል። ምንም እንኳን ዲፕሎማሲው መታደስ በቀይ ባህር አካባቢ ያለውን ጸጥታ ስጋት ለመቀነስ በኢትዮጵያና በኤርትራ መካከል ሊፈጠር የሚችለውን ጦርነት ስጋት ለማርገብ ፋይዳ ይኖረዋል ተብሎ ቢታመንም ዋጋው ግን ተጠያቂነትን መርሳት ሊሆን እንደሚችል ተሰክቷል። የሰብአዊ መብት ተሟጋች ፖለቲካ ተንታኞችም እንደሚያስጠነቅቁት መዋቅራዊ ለውጥ ሳይመጣ የሚደረግ ማንኛውም ምርቅ ለአምባገነናዊ ስርዓት እውቅና መስጠት የንጹሃንን ሰቆቃ ችላ ማለት ነው። በመሆኑም የወደፊት የአሜሪካ ኤርትራ ግንኙነት ቀጠናዊ ሰላምን ያረጋግጣል ወይስ ለተጨማሪ ሰብአዊ መብት ጥሰቶች መንገድ ይከፍታል የሚለው ጥያቄ የዓለም አቀፉ ማህበረሰብ ትኩረት የሚሻ የቤት ስራ ሆኖ ይቀጥላል። ይህን መረጃ ያጋራናችሁ ከቢቢሲ ነው። ወደ ማልቲቪ ዜና፣ መዝናኛ፣ ወቅታዊ ጉዳይ ሁሉም ባንድ ቦታ፣ ፈጣንና እውነተኛ መረጃ ከኛ ዘንድ ያገኛሉ። ጥራት ያለው መዝናኛም አይጠፋም ከማልቲቪ። ማልቲቪ